ባል ራሱ እንዴት ነው ታዲያ? ወደድሽ? ወደድሽው? በእውነት ማቴሪያሉ ከባድ ነው። አንተ ምንም ልብስ ያምራል። አንተ እኔ አሁን በቃ እግዚአብሔር ይርዳሽ። ዛሬ በዓል ነው ወይ? መስቀል ነው። መስቀል ታዲያ አበሻ ቀሚስ ከበዓል ውጭ ይለበሳል እንዴ? አይለበስም ነው። ያምርብሃል አላልሽኝም? አሁን እሺ ያምርብሃል በጣም። እና ካማረብኝ ታዲያ እንደዚህ ለብሼ ከተማ ውስጥ ነው ችግር አለው እንዴ? እኔ አባት ደህና አይደለም የሆነ አረ አቀለጠችኝ ማማ ሞረት ይሄን ነገር እዚህ የሚከፈት አይደለም። አደረች ግርማ ሞገሴ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ እግዚአብሔር በማንም በምንም እንድትደበሪ እንድታዝኝ አልፈልግም። እኔ አጠገብሽ ነኝ እና ያለሁልሽ እና በምንም አይነት ነገር ውስጥ ብትሆኚ በምንም አይነት ነገር ውስጥ ብታልፊ እኔ አብሬሻለሁና ምንም ነገር አያስፈራሽ እና እንዳይደብርሽ። ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝናሽ ይለካል ከተያየንማ በእድሜሻ ትቀልጅ ፈለጊው እራስሽን አትጫ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ መልካም፣ ሁሉ ጤና ነው ወይ? እኔ ጋር በጣም ሁሉም ነገር አሪፍ ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ስራ፣ ኑሮ፣ ጤና ምንድነው ቢባለው ህይወት፣ አናኗር ምናምን እንዴት ነው? እኔ ጋር ሁሉም ነገር መልካም ነው፣ እግዚአብሔር ይመስገን። እናንተም ጋር እንደዛ እንደሆነ ተስፋ አደርጋለሁ። በጣም ተናፍቃችኋል። ያው ሰሞኑን እንዴት ነው ከኔ ጋር እየተገናኘን አልነበረም። ያው ስቃይ ላይ ነበርኩኝ፣ አይታችኋል። እየተቀጠቀጥኩኝ ነበር ሰሞኑን፣ ሄሉን አልቻልኳትምና ከኔ ጋር ያው እንደዚህ ሰላም ተባብለናል። እኔ እንጃ ሰላም የተባባልን አይመስለኝምና እንዴት ናችሁና በጣም ናፍቃችሁኛል። ያው ፍቅራችሁ ቀን በቀን እየበረታብኝ ነው የሚባለው፣ እየበረታብኝ እየባሰብኝ ሄዷልና አሁንማ በቃ በየቀኑ ካልመጣው ራሱ እየደበረኝ ነው። የሆነ በየቀኑ እየመጣው ሁላችሁንም ሰላም ብላችሁ እንዴት ነው ቤት ለቤት ልጀምር እንዴ? ሰላምታው እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ለማንኛውም አዲስ ሀሳብ እና እንዴት ናችሁ ሁላችሁም? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኖ ቤቢ ልታልፉ ነው? ኖ ለፍ ታዳጊዎች ልጆቻችን እኛም ነገ እዚህ መድረሳችን አይቀርም ትላለህ ፈጣሪ ከፈቀደ እና እኔ በጣም ደህና ነኝ። ዛሬ እንዴት ነው? በዓል ነው እንዴ ዛሬ? ቀኑን አላወኩትም። አልመሰልኩብህ እኮስ በዓል ወይ መስቀል ወይ ገና ምናምን እንደዛ ነው የሚመስለው። ኧረ እኔ ጠይቄክ ነው ቀደም ሳትነግረኝ። አይ ልብሱም አምሮ በዓል ብያለሁ እኮ ግን አልገባኝም ነው። ምን ሆነ ነው? ያዘው እስቲ ያዘው። እንዴት ነው? በቃ መስቀል አሁን በአመት አንዴ የሚለበስ ልብስ ነው የሚመስለው። አይ አሁን እኮ ይሄ ባህል ማስወገድ አለብን። ለበዓል ሲሆን ብቻ የባህል ልብስ መልበስ ሳይሆን ይሄ የምንለይበት እንትናችን ነው፣ ባህላችን ስለሆነ እንደዚህ አይነት ልብሶችን ኖርማል ቀን ላይ ማድረግም አለብን። ታውቃለህ በእለት እንደዚህ አይነት ልብስ በአመት አንዴ የሆነ እግዚአብሔር ሲፈቅድ ነው እሱ በአመት አንዴ የሚገዛልን። አይ በቃ በጣም ነው የሚያምረው። የሆነ ውስጥህን የማደስ እንትን አለውና ብቻ እናንተም ልበሱት። በተለይ ደግሞ ያው ከሀገር ውጪ ምናምን ያላችሁ ኢትዮጵያ ምናምን በዚህ አስተዋውቁ። ኖርማል ቀን ላይ ምናምን እየለበሳችሁ ምናምን ነገር ሀገራችንን በደንብ አስተዋውቁ። ያው ያለን ብዙ ሀብት ቢሆንም ከዛ ውስጥ ደግሞ ይሄ አንዱ ነውና
እንደዚህ እየለበሳችሁ ምናምን ኦፊስ ቢሮ ምናምን እየገባችሁ አለቃችሁ ምናምን አስደንግጡት። እኔም እንደዛ ነው ማደርገው አንዳንዴና ሞክሩት። በጣም አሪፍ ነው፣ ደስ ይላልና እና ዛሬ ምንድነው እያላችሁ ነው። እርግጠኛ ነኝ እንደዚህ የለበስክበት ምክንያት ምንድነው ያው ባለ እያላችሁ ነበርና ያው እንግዲህ ምክንያት አለኝ። ምክንያቱም ግን ያው አሁን አልነግራችሁም። የሚመጣ ያው ከባድ እንግዳ አለ። እንግዳችን ከመጣ በኋላ ነው ምክንያቱን የምነግራችሁ። ችንጋ እና እንነግራችኋለን ነው የሚባለው ወይስ የምናውቀው እንግዳ ነው ወይስ ማናውቀው ነው? ያው ከባድ እንግዳ ነው። በቃ በጣም ከባድ ሰው ነው የሚመጣው። ያው መንገድ ላይ ነው እና እንግዲህ ያው ከእንግዳችን ጋር ሲመጣ ምክንያቱን እነግራችኋለሁ። እንደዚህ ለምንድን ነው የለበስከው እንደዚህ ያው በጣም ፏፍሽ ብለሃል እያላችሁ ነው። እንደነገርኳችሁ ነው ያው እንግዲህ ከሚመጣው ከባድ እንግዳ ጋር ነው ምክንያቱም እነግራችሁ ማለት ነውና ያው ደውዬላት ነው የሚባል ደውዬለታለሁ ነው የሚባል። ጭራሽ ወንድ ነው። አረ ወንድ ከሆነ እንዳይመጣ እኔም ልሂድ። ምንድን ነው የምፈልገው? እኔ ሴት እንድትመጣ የምፈልገው ሴት እንድትመጣ የምፈልገው። እንደዛ ነው ሐሳቤ አላማዬም እንደዛ ነው። አይ ይሁንልሽ። ሐሳብ እንግዲህ ሲመጣ እናየዋለን። ተሳክቶላል አልተሳካል የሚለው ማለት ነውና ትንሽ እንጠብቀውና እንግዲህ ያው አብረን እናያለን ማለት ነው። እስከዛ ድረስ እስቲ ይሄንን ልብስ ከ10 ስንት ይገባዋል? እኔ በጣም ወድጄዋለሁ። የምር ሁሌ ብለብሰው ደስ የሚል ልብስ ነውና እንዴት ነው ከ10 ስንት ይገባዋል? እስቲ ከ10 ስንት ይገባዋል? ሬት አድርጉት። እኔ ዳርግላ እስቲ ንገረኝ። ትንሽ አሁን ምንድነው የሚባለው? ትንሽ ዲኮር በዝቶበታል ልብሱ። እሺ ከዛ ነፃ ያለው ነገር በዝቷል። እሺ 7 አሪፍ ነው። እንግዳችን እየመጣ ነው። ማንን ጠብቀህ ነበር? እኔ ከዚህ የተሻለ ሰው ጠብቄ ነበር። ከዚህ የተሻለ ሰውማ መቼም አይኖርም። ተው አታጣላኝ። አልሰማችም? አይ ሰምታለች። ከዚህ የተሻለ ሰው ጠብቄ ነበር እያለ አንቺ እንደምትመጣ ያውቅምና ከባድ እንግዳ ጠርቻለሁ ምናምን ስለው ማናት አታጣላ። አይ እኔ አልደብቃትም፣ እውነቱን ነው የምነግራት። እና የሆነ ነገር አልገባኝ። ካንቺ የተሻለ እንግዳ አለ? ሌላ ሴት? ኦኬ እኔ ደህና ነኝ እግዚአብሔር ይመስገን። ብዙ ማታስጥጭብኝ ልምጣ እሱ ጋር እኔ ግን ለኔ ታግዢልኛለሽ ብዬ ነበር። እሺ አይ ሌላ ከኔ የተሻለ ሰው አለ። ማን ነው? ሌላ ሴት ለኔ ግን የለም። አላውቅም። አንተ ነው ያንቺ ከኔ ግን እኔ አሁን የተሻለ ሰው እንዳለ አላውቅም ብዬ አላስብም ነበር። እንዴት ከኔ የተሻለ ከባድ እንግዳ ምናምን ቢባለው ብትይ ከኔ ሌላ ሰው እንደሚኖር አላስብም። እንግዲህ አንተ ራስህን ከፍ አድርገህ ስለምትል ይሄ ከፍታ ሳይሆን በራስ መተማመን ይባላል። ቃኔ የለኝም ማለት ነው። አይኑረኝ። አምሮብሻል ግን ቴንኪው። በዚህ አጋጣሚ ከ10 ስንት ሰጪዋለሽ ልብሱ? ሰላም ሳትያችሁ አይ ቶቶ ሰላም ትበል ቤተሰቦቻችንን። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁ ደህና ነኝ አለሁ። በምታውቁት ሁኔታ አለሁ ደህና ነኝ። ያው እንግዲህ ትንሽ ቅብጠት እያያችሁ ነው ሰሞኑን። ቻሉት አንዳንድ ቦታ ግን ዝም ብዬ ነበር። አዎ አንዳንድ ቦታ ላይ ለየት ብለናል። ያው እንግዲህ ከምን የመጣ ነው የመጣበትን እኔ ካወኩት አይበቃም። እኔና ቤተሰብ እናውቀዋለንና ሌላው ባያውቀውም ችግር የለውም። እኔም ጋር እያስተጋባ ነው ውደቱና አንተ ባዳ ነህ እያልሽኝ ነው። ባዳ ነው እና ያው በቃ ስታይ ገባሃል አይደለ? የሰሙኑ ግርግር ወከባ ገባሃል
እንደዛ ነው። ኧረ ረሳ ነው ወይ ሞት ይርሳኝ። የሆነ ነገር ላውራ ነበር። አውሪ እስቲ። ኧረ አውሪ። አንቺ እስከምታወሪ እየጠበቀን ነው። ንግግርሽ ናፍቆናል በእውነቱ ከተንኮልሽ ውጪ። ሰሞኑን ከተንኮልሽ ውጪ ንግግርሽ ናፍቆናል። እስቲ እኔ ተንኮለኛ ነኝ ነው ወይ? እያደረገችኝ የነበረውን ነገር አይታችኋል ሁላችሁ። ምስክር ነኝ። ይሁን እሺ። ብልተኝ ነው ይሄን ነገር ላወራ ነበር። እዛ ጋር ሄድልኝ ጌታ ወምርሽ ነው ያመር እግዚአብሔር ማይልኛ እግዚአብሔር ነው። የሆነ ነገር ላወራ ነው። ሄድልኝ አንተን አይመለከተም። ለዛ እንዴት ናችሁ? ደህና ናችሁ? የኔ ያለ እግዚአብሔር ይመስገን። ሰሞኑን እንግዲህ በተለያየ ሁኔታ የተለያዩ ነገራቶችን እየሰማሁ ነው። ቪዲዮ ልሰራ ነበር ግን ለማይሆን ለማይረባ ሰው ብዬ ምናምን አንድ ቪዲዮ ሙሉ ማባከን አልፈልግም። ማለት ቁጭ ብዬ ምናምን ለሆነ ለማይረባ ሰው ብዬ ቪዲዮ ቁጭ ብዬ አልሰራም። ግን አንድ ነገር ልንገራችሁ። ያው እንግዲህ ልታውቁም ትችላላችሁ። ግን የተሻለኝን ነገር ላስረዳችሁ። ማለት ስለምንድን ነው መሰላችሁ የምነግራችሁ? ስለ ዋርኒንግ ምናምን ዩቲዩብ ላይ ምናምን ስለዛ ነው ልነግራችሁ የምችለው። ለምሳሌ እኔ ብዙ የሰራኋቸው ቪዲዮዎች አሉኝ እና ከሰራኋቸው ቪዲዮዎች ውስጥ የሆነ ያህል ፐርሰንት ቪዲዮ ፕራይቬት ባደርግ ወይም ደግሞ ከዩቲዩብ ላይ ብደልት ምንድነው የሚፈጠረው? ማለት ሙሉ ለሙሉ ቻናሉ ውርድ ነው። እንድታቁት ስለምፈልግ ነው። ለምሳሌ እኔ ጋር አሁን ለምሳሌ በጣም ሁሉንም ቪዲዮ ያሉትን ምናምን ፕራይቬት ባደርግ ቻናሌ ይመታል እና ቻናሌ ስለሚመታ ሪኮመንድ አያደርግም። እኔ የምለቀው ቪዲዮ ወደ እናንተ ጋር አያደርስም ማለት ነው። እኔ ለምሳሌ ቪዲዮ ስለቅ አሁን ሰብስክራይብ ያደረጉኝ እና ደግሞ የደውል ምልክቱን የተጫኑት ጋር ይደርሳል። ሌላም ቪዲዮ ለቀቀች ብሎ ሪኮመንድ ያደርጋል። ነገር ግን ደግሞ ምንድነው መሰላችሁ እንደዛ ግን እንትን እያልኩኝ ከሆነ ሪኮመንዴሽኑን ይቀንሰዋል ማለት ነው። ማለት ለ50,000 ሰው ሪኮመንድ የሚያደርገውን ያወርደዋል ወደታች ማለት ነው። በዛ የዛኔ ደግሞ ቪዲዮ ቫይራል አይሆንም ወይም ደግሞ አይታይም እንጂ ያ ማለት ግን ዋርኒንግ ሰጥቷል ማለት አይደለም ዩቲዩብ ወይም ደግሞ ሪፖርት ተደርጓል ማለት አይደለም ዩቲዩብ። ስለዚህ እንድታቁልኝ ነው ቤተሰቦቼ፣ ይሄንን እንድታቁልኝ ነው የምፈልገው። ያው እንግዲህ ብዙ እየተባሉ ያሉ ነገራቶች አሉ። ያው በጣም ብዙ ሰው ቤት በጣም ብዙ ሰው ቤት ቪዲዮ ሰርቻለሁ። የዛ ሰው ቻናል የሆነ ነገር ማለት ሆነ ማለት ደግሞ እኔ ተጠያቂ ነኝ ማለት አይደለም። እኔ የራሴን ህይወት የራሴን አላም በራሴ ሁኔታ በራሴ ሙድ በራሴ ምናምን የተለያየ ነገር ምራመድ ሰው ነኝ እንጂ ጭራሽ የሰውን ምናምን ነው ማለት ምንም የማገኘው ነገር የለም ባደርግም። ስለዚህ ምንም የማገኘው ጥቅምም ስለሌለ እንደዛ ማደርግበት ጊዜም የለኝም፣ የተረፈም ጊዜ የለኝም። የራሴ የማደርጋቸው ነገራቶች ብዙ ነገራቶች አሉብኝ፣ ብዙ ኃላፊነቶች አሉብኝ። እነዛን ለመወጣት ወደዛ ነው እንጂ የምለው ያን ያህል እንደዛ የማደርግበት ሁኔታ የለኝም። ስለዚህ አንዳንድ ሰዎች ከብት አትሆኑ፣ እንደ ሰው አስቡ። የምሬን ነው ማለት ይሄ ከብትነት ነው። የሆነ ነገር ከቀዘቀዘ የሚታይ ነገር መስራት ነው እንጂ ሄለን የኔን ስም መጥራት አስፈላጊ አይደለም። በቃ እንትን ነው በቃ ይወርዳል ይወጣል። የሆነ ጥሩ ቪዲዮ ሲሰራ ወደ ላይ ከፍ ይላል፣ የሆነ ጥሩ ያልሆነ ቪዲዮ ሲሰራ ወደ ታች ዝቅ ይላል። ወይም ደግሞ እኛ ሰውን ሳናስደስት ስንቀር ቪዋችን ሊወርድ ይችላል። በቃ የምንሰራው ነገር ደስ ሳይል ሲቀር ቪዋችን ሊቀዘቅዝ ይችላል። ስለዚህ ጥሩ ነገር አምጥቶ ሰውን ሊያስደስት የሚችል ነገር አምጥቶ መስራት ነው እንጂ የሆነ ነገር በተፈጠረ ሄላን አትበሉ። ከብታችን የምሬ በጣም የሚደብር። ስለዚህ እንደ ሰው ብታስቡ አሪፍ ነው። ደግሞ የኔን ስም ስለጠራችሁ ምንም የምታገኙት ነገር የለም፣ እንድታውቁት ያህል ነው። እኔን ደግሞ ብዙ ነገር ለማድረግ እየጣራችሁ እንደሆነ ሁሉንም ነገር በየነገራችሁ ላይ እናንተ ገና ስታስቡት ነው ለእኔ ሁሉም ነገር የሚነገረኝ የምሰማው። ስለዚህ እኔን ወደ
መጥፎ ነገር ለማድረግ ወይም ደግሞ እኔ ላይ የተለያየ ነገር ለማድረግ ያው እየተዘጋጃችሁ እንደሆነ ሰምቻለሁኝ። ግን ደግሞ እኔን ምንም ማድረግ አትችሉም። ምክንያቱም እናንተ ሰው ናችሁ። ፈጣሪ ነው የፈጠራችሁ፣ ሰው ናችሁ። ነገር ግን ፈጣሪ የሰጣችሁን ባህሪ ለቃችሁ ወደ ከብትነት ተቀይራችኋል በራሳችሁ ፍቃድ። ስለዚህ ምን ለማለት ፈልጌ ነው ባጭሩ መሰላችሁ? እኔ ፈጣሪ ነው የሚደግፈኝ፣ እዚህ ያደረሰኝ ፈጣሪ ነው። ከእናንተም ደግሞ ከአንዳንድ ሰዎች ደግሞ እንድለይም ያደረገኝ ፈጣሪ ነው። ምክንያቱም እናንተ ለእኔ ስለማትገቡ። ሌላ ምንም ልል የምችለው ነገር የለኝም። ቪዲዮ ሙሉ ቪዲዮ ላይ ከምሰራ በጠረኝ በዛሬው ላውራ ብዬ ነው እና ይህን ነው ልል የምፈልገው። ቢኒ ጨርሻለሁ ና በማይመለከተው ነገር እሱ ማስገባት ስለማልፈልግ ነው። እሺ ሰላም ጨርሻለሁ። እንተዋወቅ። ቢኒያም ይባላል። ያው አንቺ ቆንጆ ልጅ። እኔ ስም የለኝም። ስም የለሽም? እንትን ብዬሻለሁ። ቀይዋ ቢራቢሮ ከጸጉርሽ እኮ ነው። በጣም ነው የምታምሪው። ቢራቢሮ ቀይዋ ማለት ነው። ቀሌ በጣም አትታይምና ይሄ ላይ ካየሻትም ውበቷ በቃ የሆነ አይንሽን ሊያምሽ ይችላል። እንደዛ አይነት ውበት ነው ያለሽ ለማለት እና ያው እኔ ምንድን ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? ቆይታ ሁኔታ አሽወይና ነው እግዚአብሔር ይመስገን። አንቺ ጋስ? ምንም ቆንጆ ግን በቃ ምንም አትይኝም ነው? አይ ነው እኔ ሌላ ነገር ውስጥ ሌላ ሀሳብ ውስጥ ነበርኩኝ። ኦኬ ሌላ ሀሳብ ውስጥ ነበርሽ? እንትን በዓል መስልሃል? በዓል መስያለሁ። ማንዴ ነው አላማረብኝም? አራምሮባል ፋውላል በእውነት እና በዓል ራሱ እንዴት ነው ታዲያ? ወደድሽ? ለምን ሲያምር ወደድሽው? በእውነት ማቴሪያሉ ከባድ ነው። አንተ አንተ ምንም ብትለብስ ያምራል። አንተ በጣም ነው የሚያምር። ግን በዓል ደረሰ እንዴ? ጀለስ አፌ ቁርጥ ይበልልሽ። በዓል ነው ዛሬ። እንደው እኮ እኔ አዲስ ልምድ አምጥቻለሁ። በቃ በዓል ሳይደርስ የባህል ልብስ መልበስ ጀምሬያለሁ። የበዓል ቀን እንደውም አልለብስም፣ ተቃራኒ ነኝ። በቃ ነው እኔ አሁን በቃ እግዚአብሔር ይርዳሽ። ኖ ዛሬ በዓል ነው ወይ? መስቀል ነው። መስቀል መስከረም ነው እኮ መስቀል አይደለ? እንግዲህ ዛሬ ነው መስቀል። ለሱ መስቀል ደረሰን። ኧረ መስከረም ነው መስቀል። እናንተ ምን ሆናችሁ ነው? እኔ ፈልጌው ነው የለበስኩት። ያልደረሰ በዓል አትጥሩ፣ ገና ነው በዓል። እንዴ ኦኬ፣ እንደዚህ ልጎትትላችሁ ወደዚህ። ታዲያ አበሻ ቀሚስ ከበዓል ውጭ ይለበሳል እንዴ? አይለበስም ነው። ነውር ነው። ያምርብሃል አላልሽኝም? አሁን እሺ ያምርብሃል በጣም። እና ከማረብኝ ታዲያ እንደዚህ ለብሼ ከተማ ውስጥ ምን ችግር አለው እንዴ? ዛሬ እኮ ቀኑ አዲስ ነው እኮ። ይሄ ራሱ እኮ ዛሬ ቀኑ አዲስ መሆኑ ራሱ እኮ አመት በዓል እኮ ነው። አንዴ ኧረ ጉዴ ፈላ። የምሬን እኮ ነው። እኔ አባት ደህና አይደለም። ይወደ ኧረ አቀለጠችኝ አንተ ማማ ሞረት ተሳነኝ። እየወራሁ ነበር እንዴት ላውራ? ስማኝማ ደህና አይደለም። በቃ ቪዲዮ እንድንሰራ የምትፈልገው ከሆነ ሶፍታለሽ እስቲ ና እኔ እጠርግልሃለሁ። የምን ሶፍት ነው? አያስፈልግም። ደህና ነኝ ሊድ ደህና ነኝ። ሂድ። ቪዲዮውን ጨረስክ? ለካ ቪዲዮ ማለት ምን ነው ብራዘር፣ ትቆያለህ እኮ ገና ነህ። እሺ አስረዳኝ። እሺ አስረዳኝ። እንዴት ነው? ደህና ነው። ቀደም እንግዲህ ያው እንደነገርኳችሁ ከባድ እንግዳ ይመጣል። ምክንያቱም እነግራችኋለሁ ምናምን ብዬ ነበርና ምክንያቱም የሚነገር አይደለም የሚታይ ነው። ከባድ እንግዳ ደግሞ እሷ ነች። ወደዛ ዙሪ፣ ወደ እኔ ዙሪ። ከፍ ካሜራውን ከፍ አድርገው። በዓል ሳይሆን አላስገባሁም። የአበሻ ልብስ የሚለብስ ሰው ጋር ይሄን ነገር እዚህ የሚከፈት አይደለም፣ የሚከፈት አይደለም። እና ሳይከፈት እንዴት ይሆናል? አይ እዚህኛ ካሜራ ፊት አትከፍች እና ወደዛ ትሄጂና ከዛ ያዥ ከዛ ማለት ከኔም እየደበቃችሁ ነው። አንተም የምታውቀው ነገር የለም። ከዛ ተናታል ምን እንደ ኦኬ እንግዲህ እስቲ
ምን እንደምታደርገው ቴክስት ልላክለት። ጽፌላታለሁ። ተጽፎላታል። እንግዲህ ያው ታነበዋለች ምናምን ነገር ምን እንደሆነ ታየዋለች። ወይኔ አደረችብን። እሺ አሁንስ እንዳሳያቸው ፍቃደኛ ነህ? እንዳሳያቸው ስትመጣ እንዴት ነው? አንተም ማየት አለብን፣ እነሱም ማየት አለባቸው እኮ። እነሱ እኮ ምንም ነገር ስትሰጣት አላዩም እኮ። ለዛ ብዬ እኮ ነው። መንፈስ ነው ምን እንደሆነ ምናምን ቢያውቁ ደስ ይለኛል። መንፈስ ነው እሺ። እና ስለዚህ እናሳያቸው። አሁን ስትመጣ ሊዳ ወይም አሁን ማያቸው ከሆነማ ነውር ነው የሚሉት። ላስብበት። አደረች አራዳ አደረች ለደውልላት እንዴ? ይዛውም ትሄደውን ነገር ነው እንደ ሰጣት በዛው ወደ ቤት ሄደችን። ምናልባት ሄዳው ከሆነ እኮ ቦርሷን ስትይዝ አላመንኩ። አታነሳ ነው በዛው ይዛውም ትሄደው ነገር ነው። አረ አንተ በስመ አብ እንደዚህ ታደርጋለች እንዴ? እና ምናልባት ሰጣት ትሄደች እንዴ? እኛን ጥላንማ ወደ ቤት አትሄድም በምንም ታሪክ። አደረች አራዳ በምንም ታሪክ አታረጉ። እሺ አሁን በዛው ፍክሽ እዴ እንዴት ነው ሞዴላችን? እስቲ እንደ ሞዴል ወካርጊ በስማ እስቲ እንደ ሞዴል እስቲ እንሂድ። ሙሉን ያዘው እስቲ ሙሉ በቃ ያዝኳት። ኧረ በለው እስቲ አረ ወስፋ ሲያምር እግዚአብሔር አሃ እንዳትቀርጽ ሚስጥር ነው የምትለኝ ይሄን ነው። አሃ ና ውበቱን ላሳይ። ኦኬ ከዛ ስንመጣ ውበቱን ላሳይ እንዴት እንደሚያምር ነው። እሺ ይሄን ውበት አየሁ። ኧረ በለው ኧረ በጣም ማርያምን ሲያምር ምን እንዳደረገ ግን አውቀሻል? አላወቅሽም አይደል? ካሜራ እንዳትቀርጽ ከፍ አድርገው አለኝ። ለምን ምንም ነገር ሲሰጡሽ አላየሁም። ሁሉም ሰርፕራይዝ ነው ስትመጪ ማለት ነው። እና ሁላችሁም ስትመጣ ደግጣችኋል እርግጠኛ ነኝ። ምን እንደሰጠዋት እንዴት እንዳባረርኳት ምናምን እኮ በዛው ይዘው የምትሄደው ነገር እኔ እኮ ወደ ቤት መስሎኛል እኮ ቴክስት ሲያደርግልኝ እኮ ነው። በዛ ቴክስት አድርጌላት ነው እንግዲህ ያው ምን እንደሆነ ይነገርኳት። በጣም ነው የሚያምረው። እንዴት ነው ማች አድርጓላ? ኧረ በጣም በስማም ማች እኮ ነው እንዴ! አያችሁት? እና ያ በጣም ነው የሚያምረው። እንዴት ነው በጣም ወደድሽው? አዎ በጣም ነው የሚያምረው። እግዚአብሔር አንቺ ደግሞ በጣም ነው የሚያምረው። አድርገሽ አይቼሽ አላውቅም። ምን ባህላዊ ቀሚስ አድርገሽ አይቼሽ አላውቅም። ያምራል ነው ማርያምን ያምርብሻል። ግን በጣም ለብሻለሁ። እኔ ግን አይቼሽ ግን እንደዚህ የሚያምር ለብሻለሁ። ይሄ በጣም ያምራል የሆነት። ያው እንግዲህ የሚያምር ነገር ከሚያምር ሰው ነው የሚሰጠው አይደል? እሺ እና እንደዚህ የሚያምር ልብስ እንግዲህ ያው መጀመሪያ ተናድጄ ነበር የመጣሁት ያው እና ያው ምክንያት ምንድነው ዛሬ እንደዚህ ቅድም ብላችሁ እንደምትጠይቁኝ ስለማቅ ያው ከከባድ እንግዳ ጋር እነግራችኋለሁ ብዬ ነበር። እንግዲህ መስዋ ሆናለች
እና የኔ ቆንጆ እንግዳው እኮ ወንድ ነው ብለኸኝ ነበር። በቃ አንተ ምንም ወንድ አልፈልግም አልክ እኮ አንተ ከባድ ሰው ነህ። ጭራሽ ደግሞ ከሷ የተሻለ ሰው ጠብቃለሁ ብለህ ነበር። ውስጤን ጎርቶሃል። አታጣላ፣ በኋላ እናወራለን። አይ እሷ ጸብ አትፈልግም፣ እኔ እናንተ ግን እንፈላለጋለን። እና ያው ጃኒ መናገር አልችልም። የምር አሁን ሁሉም ኦዲየንሶች ምናምን በቃ እስቲ እንደዚህ ልበሱ አዎ በቃ ምናምን እኔም አይቻልም አይተሻላ እንደዚህ አይነት ልብስ ልበሱ ምናምን ነገር በተለይ ባለፈው የጥያቄው ቪዲዮ ላይ ምናምንና ያንን ነገር በጣም ሳስብበት ነበር እና በመጨረሻም እንግዲህ ተሳክቶልናል። በጣም ነው የሚያምረው። ያምር በጣም ነው የሚያምረው። እንዴት እንደሚያምር ዛሬ ያው በዓል ባይሆንም በዓል አስመስለናል። እሺ አሁን በዚህ የት ነው የምንሄደው? የት ቁርጥ ቤት ነበር የሚባለው? የት ነው የምንሄደው? የት ነው የምትሄዱት ነው የሚባለው? የለውም እኔ አንተ እኮ የለህም እኮ አንተ ወደ ቤት ነው የምትሄደው። የት ነው የምትሄዱት ነው? ባዳ ታረጋላችሁ። ቦታ ልምረጥላችሁ ወይ እንደዚህ አይነት ቦታ አውቃለሁ ነው የሚባለው። የት ነው የምንሄደው ነው ነው እና እንዴት አያችሁን? የምር በጣም ነው የሚያምረው። ፋፈሽ አድርገኸኛል። ተናድጄ ነበረ። ፏ አድርገኸኛል እና ቴንኪው አመሰግናለሁ። እንደዚህ አንተንም በከፋ ቀን ለማስደሰት ያውቀኝ። አሜን አሜን። እና እንደዛ በእኔ ግብዣ ልጋብዛችሁ። ትጋብዘናለህ ወይስ አልወስን? አይ ይኸውልህ ካልጋበዝከን ግን እኔ አዋርዳለሁ። ታውቃለህ፣ አልጋበዘንም አገረጣለሁ። ዛሬ አልጋብዛችሁም። ለምን ነው ማጋብዘ? እኛም ያንተን ግብዣ አንፈልግም። እኔ ነኝ የምጋብዛት። ይሄን የመሰለ ልብስ ፏፍሽ ብለን ሶስተኛ ወገን አያስፈልገንም እና ደስ ስላለሽ ደስ ብሎኛል። እኔ ቆንጆ ፈገግታሽን ነው የምፈልገው። እኔ በምንም እንድትደበሪ እንድታዝኝ አልፈልግም። እኔ አጠገብሽ ነኝ እና ያለሁልሽ እና በምንም አይነት ነገር ውስጥ ብትሆኚ በምንም አይነት ነገር ውስጥ ብታልፊ እኔ አብሬሻለሁና ምንም ነገር አያስፈራሽ እና እንዳይደብርሽ። ምን ታረጋለህ ብራዘር? ዛሬ ለካ ፕሮግራሙ ያንተ ነው እና መጋበዙንም በቃ ቀየርኩ ሐሳቤን። እንዲደብራት አልፈልግም። በዚህ አጋጣሚ ሄሉዬ ሰላም ነው፣ እንዴት ናችሁ? ያው እንግዲህ አሁን ደስ ስላላት ደስ ብሎኛል። በዚህ አጋጣሚ እስቲ እዚሁ የሆነ ቦታ ይሽ ሊድና ትጋብሽ እንዳትመጣ። እሺ እንዳትመጣ። እኔ ሰማችሁ ልጋብዛት ነው። እንዳትመጣ ሰማለሁ። እኔ ምሰማ ጉር ነኝ። love you more than I can say. ሰው ሲቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝናሽ ይለካል ከተያየንማ
በድሜሻ ትቀልጅ ፈልጊ